ሲያምር እንትሩ ብለን ነው የምንሄደው። ቡና ጣኑ ምናምን ለኔ ቀራረበ ነገር ነው የሚመስለው። ቡርቴ ብርቱካን ሚደቅሳ ዋጋሽ ትልቅ ነው። እንኳን ለሴቶች ቀን በሰላም አደረሰሽ። እንዴት ነሽ? ቡርቴ ደህና ነሽ? እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ቁጭ በይ። ነይ እንዴ። ይቺ ለመጻፍም ለማንበብም ምቹ ካፌ መርጠሽ ነው ቁጭ ያልሽው። መሽገሻል ግን ስራ እየሰራሽ? በስማም እንዴት አገኝሻችን የመሰለሽ ካፌ እጣኑ ሳሩ የቤት አይነት ስሜት የሚል ምርጫ ነው። ጓደኛዬ ነች የባለቤቷ ከአሜሪካ ተመልሳ የጀመረችው ነው እና አፕስቴርስም በጣም ኮዚ ቦታ አለች። በቃ ከመጽሐፉ ግማሹ እዚህ ነው የተሰራው እንጂ አንቺ ደግሞ እንደሱ አይነት ነገር ተወጃለሽ አይደል? አዎ ለመጽሐፍ በቃ ምልሽ ኳይት ሆኖ ትንሽ ሙዚቃም ባክግራውንድ ላይ ኖሮሽ እጣጨስ ያለሽ አይ ነው። ከነገ ጀምሮ እኔና ዲያንስ እዛ ታገኙ ቡና እና ጣር በጣም ነው የምንወደው። ሳር ይነበብ መልክታችን አይደለ? አዎ በስማም ኦኬ። ለብዙ ሴቶች አርአያ ስለሆንሽና ሀገርሽን የሚያኮራ ስራ እየሰራሽ ስለሆነ እንኮራብሻለን። እንኳን ለዓለም አቀፍ የሴቶች ቀን አደረሰሽ። ቻናል 1 ቴሌቪዥን ይላል። ስላሰባችሁኝ በጣም ነው የማመሰግነው። እኛም በጣም ነው የምናመሰግነው ስለሰራሽው ስራ። በጣም ለብዙ ሴቶች አርአያ ስለሆንሽ፣ በተለይ ደግሞ በሀገራችን ለሴቶች የተከለከለ እስኪመስል ድረስ ማንደፍረውን ፖለቲካ ደፍረሽ በጣም ለብዙ ሴቶች መውጣት አርአያ ሆነሻልና ያደረግሽው ነገር ቀላል ስላልሆነ ልትመሰገኝ ይገባል ብለን ነው። አመሰግናለሁ በጣም። ለኔ ደግሞ ትልቁ አቺቭመንት እንደው ስኬት ብዬ የምቆጥረው በተለይ ወጣት ሴቶች እንደሚያዩኝ፣ ወጣት ሴቶች በእኔ እሷ እንዲህ ካደረገች እኔም እንዲህ አደርጋለሁ ብለው አለ አይደለ እንሸጣ እንደሚያገኙ ማሰብ ለኔ ትልቁ ስኬቴ እሱ ነው እና ያንን ከናንተም በመስማቴ በጣም ደስ ብሎኛል። በዛ ላይ ቡርቴ እንግዲህ ብዙ ጊዜ በምትመደቢባቸው የመንግስት ኃላፊነቶች ላይ በጣም በሐቀኝነት በቁርጠኝነት እና ህብረተሰብን በማገልገል ነው የምትታወቂውና እኛም በጣም ነው የምንኮራብሽ። አመሰግናለሁ። ቻናል 1ም እንግዲህ ከብዙ ዋጋሽ ትልቅ ነው ካላቸው ሴቶች መሀል አንዷ ነሽና እናመሰግናለን። በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ደግሞ እንደኔ ያሉ የሚታዩ ሴቶች ያብዛልን አይደል? በጣም በቃ ብዙ ሆነው እሷ ደግሞ ማን ነበረች እስከሚባል ድረስ ማለት ነው። አንዳንድ ጊዜ የኛ አይነት ስራ ላይ ሲዋል በቃ መሀል ላይ ሆነሽ በብዙ ወንዶች ተከበሽ ለዛም ነው የምንታየው አይደለ? ግን እንደዛ መሆን የለበትም። ወንዶችም የስራ ኃላፊነት ወስደው የአመራር ኃላፊነት ወስደው በስተው እንደሚታዩ ሴቶችን መታየት አለባቸው። በልጆቻችን ዘመን እንደዛ ብርቅና ድንቅ የሚሆንበት ጊዜ ያበቃል ብዬ አስባለሁ። በጣም እሱን እመኛለሁ። በጣም ብዙ ሴቶች ይሄንን ፕሮግራም ያዩታልና የተገናኘነው ደግሞ በሴቶች ቀን ስለሆነ ለብዙ ወጣቶች ወደፊት እንዲወጡ ለዓላማቸው መጽናት ለዓላማ መታገል ምን ማለት እንደሆነ ካንቺ የበለጠ ምሳሌ አለ ብዬ አላምንም። ብዙ ነገሮች ባልተመቻቹበት ሁኔታ ነበር። አሁን ደግሞ በተወሰነ መንገድ ነገሮችም እየተመቻቹ እድሉም ትንሽ ቀለል እያለ መጥቷልና ትችያለሽ በርቺ የሚል መልእክትም አስተላልፊልኝ። እንግዲህ ለምታዩኝ ወጣት ሴቶች በሙሉ ማለት የምፈልገው ነገር ምንድነው? የምትችሉት ነገር በጣም ልክም መጠንም የለውም። እኛ ከቻልነውም በእኛ ትውልድ ከተቻለውም ብዙ እጥፍ ነውና ፖለቲካ ቢሆን ሳይንስ ቢሆን ሂሳብ ቢሆን ፈጠራ ቢሆን ንብረት ማፍራት ቢሆን ንግድ ቢሆን ልብሽ ውስጥ ያለውን እና ታለንትሽ የሆነውን ፍላጎትሽ የሆነውን ነገር ለመያዝና እዛ ላይ ለመድረስ ወደፊት ሂጂ፣ ምንም ያቆምሽ ነገር የለም ብዬ ለእያንዳንዷ ወጣት ሴት መልእክቴን ማስተላለፍ ፈልጋለሁኝ። መልካም የሴቶች ቀን። ስላገኘንሽ ደስ ብሎናል። ቻናል 1 ታያለሽ? አዎ ቻናል 1 ትንሽ ነገር በይንና እውነት ለመናገር ያው በጣም ደንቆኛል። ቶሎ መጣችሁ ተብሎ እንደገና ደግሞ ወዲያው ሳተላይት ላይ መምጣታችሁ ከዛ ደግሞ ዩቲዩብም በሱ ተከታይ ማፍራቱ ጥሩ ነው ብያለሁኝና በርቱ። በጣም ብዙ ስኬትን እናያለን በእናንተም ብዬ አምናለሁ። ቻናሏን በሴቶች ቀን እኔን አስቦ ወደዚህ
ዋጋሽ ትልቅ ነው የሚል መልእክት ስላደረሰኝ በጣም አመሰግናለሁ። ቻናል ዋን በርቱ፣ ብዙ ስኬት እመኝላችኋለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። መጽሐፋችን እንዴት እየሆነ ነው? ጥሩ እየተነበበ ነው? ጥሩ እየተነበበ ሁለት ሌላ እየተጻፈ ነው መሰለኝ። ተጀምሯል። በጣም ደስ ይላል። በጉጉት ነው የምንጠብቀው። መጽሐፍ ከመሸጥ መጽሐፍ ነው ጥሩ ደስ የሚለው ኦፍኮርስ። አዎ እና ቶሎ የኛውን ያላደለ ከእጄ ወጥቶ ወደዛኛው ለመሄድ ነው እየሞከርኩ። ብዙ መጽሐፍ ግን እንጠብቃለን ካልሽ የህይወት ልምድሽ ቀላል ስላልሆነ በአንድ መጽሐፍ ብቻ አይበቃም። ለትውልዱ ብዙ መጽሐፍ እንጠብቃለን። ኦልሬዲ ማቴሪያሉ ተዘጋጅቷል። ያው ለመጀመሪያው መጽሐፍ ሲዘጋጅ ለሌሎቹም አብሬ ነው የተዘጋጀሁት እና አሁን በቃ ፎከስ ማድረግና እንደገና ደግሞ ወደዛ አለ አይደለ ወደ ማምረት መግባት ነው የሚቀረኝ። ብዙ ጊዜ ካፋ ማጠፋው ሴት ልጇ ደህና ነች አደገች ምን ላይ ደረሰች? ሀልዬ በጣም የምታኮራ ሴት ልጅ ሆናለች። በጣም እና ባዮኬሚስትሪ እና ባዮቴክኖሎጂ ትማራለች። 4ኛ ዓመት ተማሪ ነች። ሮቸስተር የሚባል ከተማ ኒውዮርክ እና በጣም የምታኮራኝ ከኔ ምንም የማትጠብቅ ደግሞ እናቷን ልጡር ብላ የምትነሳ ኢትዮጵያዊነቷን ያረሳች ሆናለች። ለሷም መልካም የሴቶች ቀን ይሁን ዛሬ። ድሮስ ጀግና ሴት አሳደገ። በጣም እድለኛ ነኝ። እውነት በጣም ፕራውድ ነኝ በሷ። እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። መጽሐፍሽን አስመልክቶ አንዳንድ ነገሮችን አስመልክቶ እንግዲህ በቀጣይ ከቻናሏ ጋር አብረን እንገናኛለን። ደስ ይለኛል። እንጋብዝሻለን። ለዛሬው ግን በጣም ነው የምናመሰግነው። እሺ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እሺ አንቺ አጥፈሽኝ አላጥፍም እንዴ? አይ ኖ ተጨባበጣችሁ። መልካም ቀን። ሰላም ሁኑ።